ዲያቆን ሄኖክ ኃይሌ አንድ ስብከቱ ላይ ይህንን እየሰማሁ ነበር። አሁን በዚህ ዘመን ለቤተክርስቲያን ጠላት የሆንባት ከማንም በላይ እኛ ነን እያለ ሲናገር ነበር። እና ለቤተክርስቲያን ጠላቶች እየሆንን እያፈረስናት እያቃጠልናት በዚህ ልክ መናገር ስላለብን ነው። እናንተን አይደለም እንዲህ የሚያደርጉትን ሰዎች እንድትነግሯቸው ነው። ቤተክርስቲያንን እያፈረስን ወደ ባዶነት እየቀየርን ወደ አውድማነት እየቀየርን ወደ ምድረ በዳ እየቀየርናት ቤተክርስቲያን ጧት እንደገለጥኩት አብያተ ክርስቲያናት ተሰርተው ሰፍተው ሰፊ ግቢ ኑሮ ዛፍ ተተክሎ በጣም ብዙ ወንበር ተዘግቶ የሚያምር ስቴጅ ተሰርቶ እንዲህ አይነት መድረክ ተሰርቶ የሚለወጥ ከሌለ የሚቆርብበት ከሌለ የቤተክርስቲያን ስፋት የህንፃ ማማር ጥቅሙ ምንድነው? የጉልላት ማብረቀት ጥቅሙ ምንድነው? የበዓላትስ መብዛት ካልተባረክንበት በረከት ካላገኘንበት ትምህርት ካልወሰድንበት የበዓልስ ማክበር ጥቅሙ የቃል ኪዳኑ ታቦት መውጣት ሀገሪቱን እንዲባርክ ምድሪቱን እንዲባርክ ሰውን እንዲባርክ ሕፃናቱ እንዲያድጉ ሽማግሌዎቹ እንዲበረቱ የታመሙት እንዲፈወሱ በሽታ እንዲርቅ ነው። መቅሰፍት እንዲርቅ ነው። እየጠጣንና እየሰከርን በስጋችን ላይ መቅሰፍትን የምንጠራ ከሆነ መቅደሱን የምናፈርሰው ከሆነ የቤተክርስቲያን ትርጉም እኮ ይሄ ህንጻ ብቻ አይደለም። አንተ እኮ ቤተክርስቲያን ነህ። አንቺ እኮ ቤተክርስቲያን ነሽ። መቅደስ ነህ እኮ መቅደስ ነሽ። ታቦት ነህ። ታቦት ነሽ። ጽላት ነህ። ጽላት ነሽ።